በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ አንድ ሻብ አለ ስለሱ አንድ ነገር ልንገራችሁ ሻቡ ወጣቱ ኸዋት ኢብኑ ጁበይር ይባላል ኸዋት ኢብኑ ጁበይር አልአንሳሪ የመዲና ሰው ነው ኸዋት ኢብኑ ጁበይር ይባላል ነብዩ ሰለላሁ ዐለይሂ ወሰለም መሩ الظهران የሚባል ቦታ ሳሉ የተከሰተ ክስተት ነውና ምን ይላል ልክ ከድንኳኔ ወይ ከምሽጌ ወጥቼ ሲሄድ ተቀምጠው የሚያወሩ ሴቶችን አየሁኝ አለ ልክ እነኛ ሴቶችን ባየሁ ጊዜ ወደ ምሽጌ ወይንም ወደ ቤቴ ተመለስኩና فاخرجت عيبتي ይላል ቦርሳዬን ወይንም ጌጤን ማስቀምጥበትን ቦርሳ አወጣሁና ተጋጋጥኩኝና ሽክ ብዬ ወጣሁኝና ከነሱ ጋር ሆኜ ማውራት ጀመርኩ ይላል ማውራት ጀመርኩኝ ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ብቅ ሲሉ ምላሴ ተኮላተፈ የነብዩ ሰለላሁ ዐለይሂ ወሰለም የግርማ ሞገስ የሳቸው ግርማ ሞገስ ከበደኝ ይላል ምነው ነገር ጠፋኝ ይልና ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው እነሱ ዘንድ የሚያስቀምጥህ ብለው ሲጠይቁት ምን አለ መሰላችሁ በጣም የሚገርም ነው ምን ይላል شرد مني جملي يا الله ملكتኛ ሆይ ግመሌ ሸሽቶ በርግጎ አምልጦኝ ነው ይላል بالله عليكم ያመለጠ የበረገገ ግመል ሴቶች መሐከል ምን ያደርጋልና እሱን ማጠምድበትን ነገር እየጠየኩ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም ሌላ ቃል አላናገሩትም ከዛ በኋላ ወጥተው ሄዱ ነብዩ ሰለላሁ ዐለይሂ ወሰለም አልፈው ሄዱ ዝም አሉ ከዛን ይህ ሰው ነብዩ ሰለላሁ ዐለይሂ ወሰለም ተከትሏቸው ሄደ ውዱእ አደረጉ ከነብዩ ሰለላሁ ዐለይሂ ወሰለም ሊሃ ጺም ውሃ ጠብ ይል ነበር ነብዩ ሰለላሁ ዐለይሂ ወሰለም ዳግም ሲያገኙት አባ አብዱላህ ما فعل شراد جملك أبا عبد الله የበረገገው ግመልህ ምን ደረሰ ጉዳዩ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቁታልና እጅግ በጣም አፈረ ይህ ወጣት ከዛ በኋላ ተደበቀ ነብዩ ሰለላሁ ዐለይሂ ወሰለም የሚሰግዱበትን የሚያሰግዱትን ጀማዓ አይሳተፍም ወደ ኋላ ይቀርና ሰው ከተበተነ በኋላ ብቻውን ሄዶ ይሰግዳል ከዛ ከለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ብቻውን እየሰገደ ሳለ ይመጣሉ ልክ የሳቸውን መምጣት ስሰማ ምን ይላል ይህ ወጣት የሳቸውን መምጣት ሳውቅ ጠወልቱ ሰላቴን እጅግ አረዘምኳት ይላል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ረካዓ ሰግደው ካበቁ በኋላ አባ አብዱላህ طول ما شئت أن تطول فلست بمنصرف አባ አብዱላህ የፈለከውን ያህል አስረዝም እስክታበቃ ድረስ አልሄድም ብለው በሰላት ውስጥ ያለ ሲያሰሙት ተስፋ ቆረጠና ሰላቱን ቶሎ ሰግዶ አብቅቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣና ያላህ መልእክተኛ ግመሌ በርግጥ አልበረገገም ብሎ ዑዝሩ ሊነግራቸው ሲል ልቡን ዳብሰው ነብዩ ሰለላሁ ዐለይሂ ወሰለም ይርሐሙከላህ አላህ ይዘንልህ ይሉታል ነብዩ ሰለላሁ ዐለይሂ ወሰለም እና ምናልባት ወጣት ሆኖ በቃ ከሴቶች ጋር አያውቀውም እና ብዙ ጊዜ ማውራት ደስ ሊለው ይችላል ረጅም ጊዜ ማውራት ከካፌ መሸጋገር ሴቶችን መጋበዝ በቃ የሆነ ሰበቦችን ፈልጎ ብቻ ሴቶች እንዲያወሩት ይፈልጋልና ይሄ ድክመት ስለሆነ ማለት ነው ከዚህ አይነት ነገር ለመዳን ማግባት ያስፈልጋል ታዲያ አንተ እንደዚህ ባሉ ነገሮች መፈተን ትፈልጋለህ لماذا لا تتزوج ለምን አታገባም ለምን ከኛ አትቀላቀልም